ሁለተኛው ባሌ በፐብሊክ ሚዲያም ሆነ በሶሻል ሚዲያው ላይ አሉ ከሚባሉ ታዋቂ ከሚባሉ አሁን እዚህ ጋር ስሙን ብጠራላችሁ እከሌዬ እያላችሁ ከምትወዱት ከምታደንቁት ሃይማኖት ላይ ከሚሰሩ ሰዎች አንዱ ነው። ዝናው በመላው ኢትዮጵያ የሚያስተጋባለት ሰው ነው። ታዲያ ላዩ ሌላ ውስጡ ሌላ፣ ህዝቡ የሚያውቀው ሌላ፣ ሚስት የምታውቀው ቤት ውስጥ ያለው እውነት ደግሞ ሌላ። እሱ ሴት ይወዳል አይደለም የሚባለው፣ ሴት ከመውደዱ የተነሳ ሴት አይመርጥም ወደሚባለው ደረጃ የደረሰ ሰው ነው። ታሪኩ ብዙ ነው። እኔና እሱ የተዋወቅ ነው። እኔም የሶስት ልጆች እናት ሆኜ እሱም ሚስቱን በፈታበት ሰሞን ላይ ነበር። የእኔ የስራ ቦታና የእሱ ቢሮ ፊት ለፊት ነው። ሲወጣ ሲገባ መተያየት ጀመርን። ሱቅም እየመጣ ሰላም መባባል ጀመርን። በወቅቱ እሱም ማወቅ፣ ከእሱ ጋር መነጋገር፣ እሱም ማግኘት ትልቅ ድል ነው። እንደነገርኩሽ ታዋቂ ነው፣ ተጽዕኖ ፈጣሪ ነው። ለዛውም ደግሞ ኢትዮጵያ ውስጥ ለሃይማኖት የምንሰጠውን ግምትና ቦታ ታውቂያለሽ። ሃይማኖት ላይ እየተንቀሳቀሰ ተጽዕኖ የሚፈጥርን ሰው ደግሞ ልክ እንደ ሃይማኖቱ እንደ ራሱ ነው የምናመልከው። እሱን ሳቅ በጣም ተደስቼ ነበር። እሱ እኔ ጋር በመምጣቱ ስሜን ብቻ በማወቁ ትልቅ ደረጃ የደረስኩትን ያህል ተሰምቶኝ ነበር። ቀስ በቀስ ግን እሱ ቤትና የኔ ቤት መንገድ ስለነበረ ወደ መሸኘት አብሮ ወደ መሄድ ተሸጋገረ። አንድ ቀን ስለ ትዳር እያወራን እኔ 3 ልጆች እንዳሉኝና የትዳሬን ሁኔታ ከነገርኩት በኋላ አንተስ አልኩት። እኔም አንድ ልጅ ወልጄ ፈትቻለሁ አለኝ። ምን ነው ስለው አውለት ስለ ትዳሩ ስላሳለፈው ነገር፣ ስለ ሚስቱ፣ ስለ ህይወቱ ሲነግረኝ የራሴን ህይወት የራሴን ምሬት ወደ ጎን አድርጌ ሌሊቱን ሙሉ ስቅስቅ ብዬ ሳለቅስን ያደርኩት። ወንድ ልጅ በዚህ ደረጃ ይበደላል? ወንድ ልጅ በዚህ ደረጃ በሴት ይገፋል፣ ይረገጣል ብዬ ማመን እስኪያቅተኝ ድረስ ልቤ ተንሰፍስፎ ማጋነን እንዳይመስልሽ ሙሉ ሌሊቱን ሳለቅስና ፈጣሪ የተሻለችዋን ሴት የምታስደስተውን ለዚህ መልካም ሰው ለዚህ ፈጣሪውን ለሚገዛ ምርጥ ሰው የተሻለችዋን ምርጥ ሴት ሰጥቶ እንዲክሰው ጸሎት ሳደርግለት ነው ያደርኩት። ነገር ግን አሁን ሳስበው እኔ የ3 ልጆች እናት ነኝ። የኔን ትዳር በትንሹ ላስቃኝሽ። ባሌ እጅግ በጣም ቅናተኛ ሰው ነው። ቅናተኛ ከመሆኑ የተነሳ አብረን እየሄድን መንገድ ላይ አንድ ወንድ አተኩሮ ካየኝ እዛው መንገድ ላይ ነው ጸቡን የሚጀምረው። የት ነው የምታውቂው? የት ነው የሚያውቅሽ? ምንድነው ግንኙነታችሁ? ኧረ እኔ አላውቀውም። ለምንድነው ታዲያ እንደዚህ ያየሽ? ምን አይነት ሐረካት አሳይተሽ ነው? እንዴት ሆነሽ ነው እንደዚህ አተኩሮ ሊያይሽ የሚችለው ብሎ ገና እዛው መንገድ ላይ ነው ነገር የሚጀምረኝ፣ ስድብ የሚጀምረኝ። ለ12 ዓመታት ትዳር ውስጥ ስኖር ግዴታ እስካልሆነ ጊዜ ድረስ አብሮን የሚወስደን ግዴታ ምክንያት እስከሌለ ጊዜ ድረስ ከባሌ ጋር መውጣት መሄድ አቁሜያለሁ። ያም እንዳለ ሆኖ ማታ ቤት እንደገባ የመጀመሪያ ስራው የኔን ስልክ መፈተሽ ነው። ፈትሾም ምንም ነገር ሲያጣ ምንድነው የምታረጊያቸው ግን? የት ነው የምታስገቢያቸው? እንዴት ነው የምትደልቻቸው? የት እያስገባሻቸው ነው የሚጻፉልሽን የምትደዋወዩን ነገር እያለ ነገር ይጀምረኛል። ኧረ እኔ ከማንም ጋር ልደዋወልም፣ ዝም በይ አላምንሽም እያለ መሳደብ ይጀምራል፣ መማታት ይጀምራል። ለአመታት ዝም ብዬ ደበደብለት፣ ዝም ብዬ የምሰደብለት ነበር። አንቺ ደደብ፣ አንቺ ማትረቢ፣ አቀፍኩሽ፣ አጠገብኩሽ፣ አበላውሽ፣ አጠጣውሽ፣ አንቺ ሸክም፣ ቤት ቁጭ ብለሽ እንደፈለሽ ትበያለሽ፣ ትጠጫለሽ፣ ከማንም ጋር ትጻጻፊያለሽ፣ ከማንም ጋር ትደዋወያለሽ፣ ጊዜ ሞልቶሻል፣ ካፉ የሚወጣውን አትጠይቂ። እንደዛ ሁሉ ሲሰድበኝ፣ እንደዛ ሲያዋርደኝ፣ ሞራሌን እምሽክ ሲያረገው አንገቴን ሰብሬ ጸጥ ስለው ደሙ መልስ አትሰጪኝም ብሎ ዱላውም ይከተላል። ዱላውንም ዝም ብዬ እቀበላለሁ። ከሆኑ ዓመታት በኋላ ግን በቃኝ አልኩኝ። መልስ መመለስ ጀመርኩኝ። ደደብ ሲለኝ አይደለሁም አንተ ነህ እንደዛ፣ እንዲህ ብለህ እኔን መስደብ አትችልም፣ እንዲህ ሲለኝ እንደዚህ መልስ መመለስ ጀመርኩኝ። በፍጹም ስድብን ዝም ብዬ መቀበል በቃኝ አልኩኝ። አደግኩኝ መሰለኝ፣ አፍንጫዬ ድረስ ደረሰ መሰለኝ ስድቡ። ያኔም ጠገብሻ፣ እንዲያልሻ፣ እንዲወጣሻ፣ እንዲገባሻ ብሎ ዱላው በርትቶ ይቀጥልብኝ ጀመር። ያው አቅም የለኝም፣ ጉልበት የለኝም። ከወንድ ጋር ተጣልቼ ተደባድቤ አላስጥል ዝም ብዬ እደበደባለሁ። ዝም ብዬ መሰደብ ግን አቆምኩኝ። ይህ ነገር እየከፋ ሲሄድ ያልሰበሰብኩት ሽማግሌ፣ ያልሰበሰብኩት ቤተሰብ፣ ባላስመከርኩት፣ ባላስነገርኩት ትዳሬ እንዳይፈርስ ያልሞከርኩት፣ ያልጣርኩት ነገር የለም። ሽማግሌ ፊት ሲቀርብ ስለምወዳት ነው። በቃ ያያት ሁሉ እንደኔ የሚወዳት፣ ያያት ሁሉ የሚያማልላት፣ ያያት ሁሉ ነይ ልውሰድሽ ይዤ ልጥፋ ሚላት ይመስለኛል። ጭንቅላቴ ላይ የሚያንሾካሹክብኝ ያ ነው። እሷን አጥቼ መኖር አልችልም። በጣም እወዳታለሁ።
ለዛ ነው ይቅርታ ብሎ እግር ላይ ተንፈራፍሮ አልቅሶ ወደ ቤት ይመልሰኛል። በመነጋታው ግን ያው ባህሪው ይጀምራል። ይህ ነገር ስልችት ትክት አለኝና የሆነ ቀን ሸክም መባሌም እየባሰብኝ ሲመጣ በቃኝ አልኩኝ። ብቻ ወጥቼ አላቅም፣ ስራ ሰርቼ አላቅም፣ የውጩን ዓለም አይቼው አላቅም። አሁን ግን በቃኝ ብዬ ማሰብ በጀመርኩበት ሰዓት ላይ የሚገርምሽ አውለት ማታ ሲመጣ የኔን ስልክ እንደሚያይ ነግሬሻለሁ። የሱ ስልክ ግን ከ40 በሚበልጡ ዲጂቶች የተቆለፈ ነው። አንዳንዴ ፓስወርዱ በጣም ከመርዘሙ የተነሳ እሱ ራሱ እንዴት ነው የሚያስታውሰው ብዬ ይገርመኛል። የሆነ ጊዜ ላይ ደግሞ እኔ ስለምን ይቅርብኝ ብዬ ስልኬን በፓስወርድ ቆለፍኩት። ያኔ ማታ እየመጣ ስልክሽን ሲለኝ ፓስወርዱን እየከፈትኩኝ ስሰጠው አበደ። ምን ጀምረሽ ነው? የሆነ ነገርማ ጀምረሽ ነው ብሎ የስድብ ቃናውም ንግግሩም ዱላውም የተለየ ሆነ። እኔም መጋፈጥ ጀመርኩኝ። አትስደበኝ፣ አትናገረኝ፣ አትምታይ ማለት ጀመርኩኝ። የሆነ ነገር ጀምረሽ ነው እያለ ያሰቃየኝ ጀመር። አንድ ቀን ግን በተለየ ሁኔታ መጣና ስልክሽን አምጪው አለኝ። ፓስወርዱን ከፍቼ ሰጠሁት። ቀጥታ ሄዶ ቢላ ነው ይዞ የመጣው። ያንን ቢላ አንገቴ ላይ አድርጎ ስልኩን ይዞ ቁጭ አለ። ከማን ጋር ስትደዋወይ ስትጻጻፊ ነው ያልሽው አለኝ። ኧረ እኔ ከማንም ጋር አልተደዋወልኩም፣ ከማንም ጋር አልተጻጻፍኩም፣ እስኪ እሱንማ እናያለን እያለ ቢላውን አንገቴ ላይ አድርጎ እየተሳደበ ስልኩን እየጎረጎረ ያስፈራራኝ ጀመር። ለሰዓታት ቢያይ የሚገባ ቴክስት የሚደውልም ሰው የለም። ስልኩን እጄ ላይ ይዞት እንኳን ባሌ ገብቷል አትደውላልሽው እንዴ ይለኛል። ስልኩ እኮ ከገባህ ጀምሮ እጅህ ላይ ነው፣ ምን ጊዜ ነው እንደዛ ምለው ስለው ደግሞ ያጋጨኛል። ያ ሌሊት በጣም ረዥም፣ በጣም ከባድ፣ በስቃይ የተሞላ ነበር። ሌሊቱ እስኪጋመስ ድረስ እንደዛው እየተሳደበ እየተጓሸመ ሚባልም ማይባልም እዚህ ጋር ለጆሮም ለሚዲያም ለሰው ለጨዋ ሁሉ የማይመጥኑ ቃላቶችን ካንደበቱ እያወጣ አነጋን። የዛለት ጠዋት ወሰንኩኝ። በቃኝ፣ ህይወት አንድ ነገር ማድረግ አለብኝ፣ አንድ ነገር መሆን አለብኝ። ከዚህ በኋላ በህይወቴ የመጣ ነው፣ ከዚህ በኋላ በእድሜ የመጣ ነው፣ ለልጆቼ ይኑሩልኝ ብዬ ብድግ ብዬ ወጣሁኝ። ያን የወሰንኩት ምንም ይሁን ምን አንድ ስራ መያዝ፣ አንድ ስራ መጀመር አለብኝ ብዬ ነው። ቤተሰቤን አማክሬ ኮንታክቶቼን ተጠቅሜ ቢያተርፈኝም ቢያከስረኝም እንዲህ ነው እንደዛ ነው ሳልል የሆነች ቦታ ላይ ብቻ በዛ ሳምንት ውስጥ የሆነ ስራ ጀመርኩኝ። ምን እየጀመርኩ ነው፣ ምን እየሰራሁ ነው አላቅም። የፈለኩት በእግሬ መቆም፣ ስራ መጀመር፣ ላትርፍም አላትርፍም የውጩን ዓለም መቀላቀል፣ ከሰው ጋር መቀላቀል፣ ከዛ ህይወት መውጣበትን መንገድ መፈለግ ብቻ ነበር። እዛች ትንሽ ስራዬን ከጀመርኩኝ በኋላ ሀውለት ስራዋ ትንሽ ናት፣ ከእጅ ወደ አፍ ናት፣ ወዴትም የማታወላዳ። ምንም ቢሆን ምን ግን የቤት ኪራዩን ከቻለች አልተዋትም አልለቃትም ብዬ የሙጥኝ ብዬ ያዝኳት። ስራ ከጀመርኩኝ በኋላ መማታቱን አቆመ። ስድቡ ግን እስኪ ምን እንዳምታመጭ አይሻለው፣ የት እንደምትደርሺ አይሻለው፣ ነገ ቤትሽ ተከተሽ ትቀመጫለሽ፣ በቃ አያልፍልሽም፣ አይሆንልሽም፣ የትም አትደርሺም፣ ሞራሌን የሚነኩ ስራው ላይ እንደማልቆይ ተመልሼ ቤት ተጠቅልዬ እንደምቀመጥ የሚነግሩና የሚያስፈራሩ ዛቻና ስድቦችን ቀጠለ። ዱላውን ግን አቆመ። ምናልባት ወጣ ወጣ ማለት ስለጀመርኩኝ ስራ ስለጀመርኩኝ ጥላኝ ትሄዳለች ብሎ የፈራ ይመስለኛል። መጀመሪያ ምንም ስላልነበረኝ ምንም አታመጥ